አብርሽ እንግዲህ ወርቁን ለሩታ መልሶላታል። እንግዲህ ትላንትና ለምን ተቀበለ ዛሬ ለምን መለሰ? እንግዲህ በኮሜንት መሰረት ይመስለኛል እንግዲህ ሩታም ስለ ሂኛ ስታወራ ነበረ። ብዙ ተመልካች እንግዲህ አብርሽ ተጠንቀቅ እንዴት ትቀበላለ ሲባል ነበረ። ትላንትና እንግዲህ ብድሩን ያልመለሰ ወንድ አይወለድም አሉ። የኔ ቀብራራው ከመለስክ ማርያምን ደስ እንግዲህ እንደሰማችሁ እንግዲህ ውዶቼ ብድሩን የማይመልስ ወንድ አይወለድም አይደለም የሚባለው። እንግዲህ ብድሩን መልሷል ማለት ነው። ሩታ የምታስታውሱ ከሆነ ከዚህ በፊት አብርሽ ምን የመሰለ በወለደች ሰዓት ወርቅ ስጦታ ሰጥቷት ነበረና ስንት ጊዜ ካቆየች በኋላ መለሰችለትና አብርሽም እንግዲህ መልሷል ማለት ነው ውዶቼና አላቅም ሩታ በቃ ቀለል አድርገው አታካብደው፣ ነገሮቹን አካብደግ ነው በቃ ቀለል አድርጉ። እኔ እኮ አንቺ ስንት ስታካብጂ ነበረ። በነገራችን ላይ ነገሮቹን አንቺ ቀለል ብታረጊ ኖሮ ላይፍሽ አይበላሽም ብዬ ነው ማስበው እውነት ለመናገር እና ወንድሙም እንግዲህ እንደሰማችሁ በግድ ነበረ ይውጥ። እዚህ ፎቶ ላይ እንዳያችሁ በግድ ቀለበቱን በተራ ምንድነው ቀለበቱ ያልኳቸው ሶሪ ምንድነው ይሄ ወርቁ ማለት ነው። በግድ ካላረኩ ሲል ነበር ኤፍሬም ራሱ ማለት ነው። ይሄ ጠጃም የሆነ ልጅ ማለት ነው። እኔ ጠጃም ነገር ነው የሚመስልን በነገራችን ላይ እኔ ጠጪ ሰው ነው የሚመስላችሁ ውዶች ስታዩ ኤፍሬም ማለት ነውና በግድ አንገቱ ላይ ካላረኩልክ በግድ አለ ወይ ነው። ከዛ ደግሞ በተራው ሩታ ደግሞ ካላረኩልክ ትላንትናም አልፈልግም ብሎሻል። በግድ እኮ ነው የምታገኝ በግድ ከሁሉም ማለት ነው። ስሜትሽን ከምትቀሰቅሽ እሱን ባገኘሽ ቁጥር ብዙ ነገር ከምታስቢ ቢቀርብሽ ይሻላል ብዬ ነው ማስበው። ላይፍሽን ብትኖሪ ወንድ ልጅም አልፈልግሽም ከአንዴ ሁለት ያለሽ ወንድ ልጅን እውነት እትሽ ተናግራለች። በነገራችን ላይ ቀን የት ነበርሽ ከዚህ በፊት ለምን አላደረግሽም ስጦታ ከተለያየሽ በኋላ ነው ወይ ስትል ነበረና የዚህ ስጦታ መንስኤ እንግዲህ ምን እንደሆነ ምን እንደታሰበ ባናቅም እውነት ለመናገር ያላየኑን ነገር ማውራትን አልፈልግም። እንደ ሌሎቹ ብዙ ሰው ሆኔ ነገር አድርጋበት ምናምን ብዬ አላወራም። ይሄ ፌክ ነገር ስለሆነና በዚህም ደረጃ ደግሞ ያው በሚዲያ ስለተሰጠው ነው ብዬ ነው ማስበው። አብርሽ ሲመልስ የነበረ ቀብራራ የጋሽዬ ልጅ እንግዲህ ወርቁ መልሷል። ትልቅ ቅሌት ነው በነገራችን ላይ በተለይ የሩታ ደጋፎች እኔ በሩታ አልኩ ሶሪ የኤርሜላና የአብርሽ በተለይ አሁን አዳዲስ የኤርሜላን በጨዋነታ በስርዓት ተቀብላችሁ ወዳችሁ የምትከተሉ ለእናንተ መልእክት አለ። ትንሽ በተፈጠረ ቁጥር የምታለቅሱ ነገር አንዳንድ አላችሁ፣ ሁሉም አይደለም። የራሳችሁን ላይፍ ኑሩ። ምንም ህፃን አይደሉም፣ ያንዳንዱ ህፃን አይደሉም እና ማልቀስ አይጠበቅባችሁም። ሰው ይስቅባችኋል። እናንተ የራሳችሁ አላማ አላችሁ። ገባችሁ? እነሱም አላማ ስላላችሁ ነው በየቀኑ በየሰዓቱ አስቦበት አቅዶበት ቪዲዮ ሰርቶ የሚለቁት። እናንተ የወጣችሁ ለመስራት ራስን ለመቀየር ቤተሰብን ለመቀየር ነው። ገባችሁ አይደለ? እና ዝም ብላችሁ አታልቅሱ። ብዙ ሰው ሲስቅባችሁ ነበረና እውነት ለመናገር እኔ ሲያለቅሱ አልቀደዋቸውም። እውነት ለመናገር ግን እዛ ነበርኩና አትሸወዱ። አንዳንዱ ደግሞ የሩታ ደጋፊ ሆኖ የሄርሜላ ፎቶ አድርጎ ፊደሉን ጽፎ ምናምን መጥቶ ሙድ የሚይዙም አሉ። ተጠንቀቁ ለማለት ፈልጌ ነው። እናንተ መስሎ እንደሚያለቅስ መስሎ ትላንትና ያጋጠመኝ ስላለ ነውና ተጠንቀቁ ለማለት ይፈልጋሉ የኔ ውዶች። ከዛ ውጭ እንግዲህ አብርሽ እንደ ተመለከታችሁ ቪዲዮን አይታችኋል። ወርቁ መልሷል ማለት ነው። እንግዲህ ሩታ ምንም ማድረግ አይቻልም። እንግዲህ አልተሳካም። አዲስ እንኳን ገዝተሽ ብትሰጪ እኮ አሪፍ ነበረ። አዲስ እንኳን ሰው እኮ አዲስ ማለት ስጦታ አይናቅም። በነገራችን ላይ ግን ማለት መግዛት የምችል ሴት ናት። ገባችሁ? መግዛት የምችል ሴት ናት። ሰው ባገኘ በቃ በወደደ ስጦታ ይሰጣል። ገባችሁ አይደለ? ስጦታ የትንሽ የትልቅ የለም። ግን የማይፈልጋት ወንድ ጋር በግድ ቃል ምንድነው ካላረኩልክ ወርቅ ማለት ይሄ ራስን መናቅ ነው። የራስን ዝቅ ማድረግ ነው። ሴትነትሽን ዝቅ ማድረግ ነው። ለዛም ደግሞ የወንድምሽ ባል ገጥመሽ ከሱ ጋር ገጥመሽ እኔ
ወንድም ማለት የልጅሽ አባትን እንደዚህ ማድረግ ይኖርብሻል ብዬ አላስብም። ኤንዌስ እናንተ ብዙ ሰው ደስ ብሏችኋል ስትሉ ነበረ። ለማንኛውም ካለስ አላችሁ። ኤንዌስ መጨረሻ እናያለን ማለት ነው። እንግዲህ መጨረሻ እናያለን ማለት ነው። እያንዳንዱ ነገር እኔ ብዙ ነገር አለው በውስጡ ገባችሁ እና ሩታዬ እንግዲህ ራስሽን ባታስንቂ የሚወዱሽን ተመልካችሽን ትላንትና እንደዛ ደስ ስላቸው ነበረ። አብረሽ ምንድነው ይሄ ወርቁ ስለተቀበለ በጣም የሩታ ተመልካች በጣም ደስ ስላቸው ነበረና ዛሬን ደግሞ በተቃራኒ ተወረወረ፣ ወርቁ ተወረወረ። ለዛ መሬት ክብር። አንዳንድ ሰው እኮ ክብር አይወድለትም። በክብር ስጦታ መለሰ። በቃ አላመንኩበትም። በዚህ ሰዓት ከአንቺ ስጦታ አያስፈልግም። እኔ ራሴ ላይፍ አለኝ። ስለዚህ ለእኔ መስጠት የለብሽም፣ ለደስታ መስጠት አለብሽ። ለእኔ አይገባም፣ እኔ ሌላ ህይወት ውስጥ ነኝ ያላት ነው። እና ስለዚህ እምቢ ስትል ወረወረው። ምንም ማድረጋችን። ለዛም ደግሞ ከወንድሙ ከባላ ወንድም ጋር ተመካክራ ማለት ነው ብያቸዋለሁ። ሁለቱ አንድ ሆነዋል። ኤኒዌይስ ይመቻችሁ። እንኳን ደስ አላችሁ ለማለት ፈልጋለሁ። ወዳችኋለሁ። ባይ ባይ።